ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዚህ ቻናል ስለ ቦላፕ እና አንዳንድ ኦንላይን ስራዎች እናወራለን። በተለይ ቦላፕ ላይ ትኩረት አድርገን እንወያያለን ማለት ነው በዚህ ቻናል እና አዳዲስ ነገሮችን ስለ ቦላፕ እናሳውቃለን። ግን በመጀመሪያ ቦላፕ አፕሊኬሽን ምንድን ነው ስንል ቦላፕ አፕሊኬሽን ማለት ገንዘብ እየተሰራበት ያለ ኦንላይን መስሪያ አፕሊኬሽን ነው። ስለዚህ እስኪ ቦላፕ ላይ እንዴት እንመዘገባለን ምናምን የሚለውን ደግሞ በዚሁ ስነግራችሁ፣ ለምሳሌ ይሄ ለእናንተ ብዬ አዲስ የከፈኩት አካውንት ነው እና ይሄ አሁን ኤጀንት ተመዝግቧል። ኤጀንት በኤጀንትነት ስር ውስጥ ነው። ግን እናንተ ጋር ለምሳሌ እንደተመዘገባችሁ በጉግል ወይም በቴሌግራም ወይም ፌስቡክ ያመጣላችኋል። ሞር ግን በጉግል ሪኮመንድ አደርጋችኋለሁ። በዛ እንደከፈታችሁ እዚህ ጋር የሚያመጣላችሁ ሌላ ነው። እናንተ ጋር ቢካም ውስጥ ጆይን እና እዚህ ጋር የሚያመጣላችሁ ከዛ እዚህ ጋር ደግሞ አካባቢ ክሬት ኤጀንሲ የሚል ያመጣላችኋል። እና ምንድነው የምታደርጉት እንደገባችሁ ኤጀንት ትመርጣላችሁ። ኤጀንት ማለት በቃ ያስተምረኛል፣ ያሳውቀኛል፣ ከስር ደግሞ ሳፖርት ያደርገኛል የምትሉትን ኃላፊነት የሚወስድላችሁን ኤጀንት ትመርጣላችሁ ማለት ነው። ለምሳሌ እኛ ጋር መስራት ከፈለጋችሁ የኛን አይዲ ስንነግራችሁ 20 43 5 58 ብላችሁ መምረጥ ትችላላችሁ። 20 43 5 78 በዚህ አይዲ እኛ ጋር መቀላቀል ትችላላችሁ ማለት ነው። ይሄን አይዲ ኦኬ እንዴት ነው የምትሞሉት የሚለውን ስናይ መጀመሪያ ላይ እንዳልኳችሁ እዚህ ጋር ማይ ኤጀንሲ ምናምን ሳይሆን የሚመጣው እናንተ ጋር ቢካም ሆስት ጆይን የሚላል ቢካም ሆስት ጆይን ከዛ እዛ ላይ ይህን ቁጥር እንደሞላችሁት አሁን የጻፍኩላችሁን 20 43 5 78 የሚለውን አይዲ እንደሞላችሁ እዛ ውስጥ ይሄ ነገርኳችሁ የኔ አይዲ ነው። ሌላ ኤጀንሲ ጋርም መቀላቀል ትችላላችሁ የቅርብ የምታውቁት ምናምን ካለ። እኛም ጋር ደግሞ መስራት ከፈለጋችሁ የነገርኳችሁ የአሁኑ ቁጥር ነው 20 43 5 78 የሚለውን ማለት ነው። ከዛ በኋላ ምን ታደርጋላችሁ? ይሄን ቁጥር ይዛችሁ እዛ ውስጥ ትሞላላችሁ የነገርኳችሁ ቦታ ቢካም ሆስት ጆይን የሚለው ላይ ትሞላላችሁ። ከዛ ስሙ ይመጣላችኋል፣ አግሪ ትላላችሁ። ከዛ አግሪ እንዳላችሁ የት ያስገባችኋል? አሻራ ያስገባችኋል። ምክንያቱም አሻራ ሳትሰጡ እዚህ ላይ ታስኮችን መስራት አትችሉም ማለት ነው። ኦኬ አሻራ ሳትሰጡ ታስኮችን መስራት አትችሉም። ግን መጀመሪያ ምን ታደርጋላችሁ? አሻራ ከመስጠታችሁ በፊት እንደተነጋገርነው የአይዲ ቁጥር ትሞላላችሁ፣ ኤጀንት ይሆነኛል ብላችሁ የመረጣችሁት እና በዚህ መልኩ ቦላፕ አፕሊኬሽን ትከፍታላችሁ ማለት ነው። ከዛ ከከፈታችሁ በኋላ ምን ይመጣላችኋል? የዚህ አይነት ባር ይመጣላችኋል። አሻራ ሰጣችሁ ከጨረሳችሁ አካባቢ በኋላ የዚህ አይነት ባር ይመጣላችኋል። እነዚህ አይከኖች 3 ናቸው እናንተ ጋር መጀመሪያ ስከፍቱ እነዚህ አይከኖች እዚህ ጋር ያሉት በሙሉ ይመጣላችኋል ሁሉም ማለት ነው። ምክንያቱም እናንተ ጋር ስከፍቱ 3 አይከን ናቸው ያሉት። ይሄ ማለት እዚህ ጋር ሆስት የሚለው እናንተ ጋር አይኖርም። ከዛ እዚህ ጋር ማይሩም የሚለውም ይመጣላችኋል በኋላ ላይ ማለት ነው። ከዛ እንደከፈታችሁ ምን ታደርጋላችሁ? የመጀመሪያ ስራችሁ ምንድነው? ታስክ ትሰራላችሁ። እዚህ ጋር ታስክ ውስጥ ትገቡና ከዛ እናንተ ጋር ታስክ የሚል እዚህ ውስጥ አለ። ከዛ እናንተ ጋር ምን ይመጣል? አዲስ ዘኒውስት ካመር ላይ እዚህ ጋር የሚመጣላችሁ ጎ የሚል አለ። ይሄንን ትሰሩና እዚህ ጋር ጎ የሚል አለ። እዚህ ጋር ይሄን ጎ እያላችሁ እናንተ አሁን አዲስ ስትሆኑ የመጀመሪያ ኒው ካመር 7 ዴይስ የሚሰጠው ታስክ እና ከ7 ቀን በኋላ ያለው ታስክ አንድ ስላልሆነ ይሄን ጎ ብላችሁ ትሰራላችሁ ማለት ነው። ለምሳሌ እናንተ ፌስቡካቸውን ፎሎ አድርጉ፣ ፕሮፋይል ጫኑ፣ አንዳንድ ነገር ይጠይቃችኋል፣ ያንን ትላላችሁ። ግን ይሄንን ብቻ ሰርታችሁ ዝም አትሉ። ምን ታደርጋላችሁ? እዚች ጋር ትገባላችሁ። ይሄን ከሰራችሁ በኋላ ሪዋርድ ጋር ትገባላችሁ። ሪዋርድ ጋር ትገቡና ከዛ ምን ታደርጋላችሁ? የዛን የሰራችሁ ታስክ ውስጥ የሰራችሁትን ውጤታችሁን ታያላችሁ ማለት ኮይናችሁን ተወስዳላችሁ ማለት ነው። እዛ ሰራችሁ፣ እዚህ መታችሁ ደግሞ እዚህ ጋር ኮይን ይሰጣችኋል። አንድ ጊዜ ትነኩታላችሁ ይሰጣችኋል ማለት ነው። ኦኬ ይሄ መጀመሪያ ቀን አካባቢ ይሄን ታስክ ትሰራላችሁ።
ግን ይቀጥላል የሚሄድ ታስክ አያቆም። ሞር በደንብ ትሰሩ የሚገባው ገና እንደገባችሁ ምንድነው ዋናው ነገር የሚለው ስንመለከት ግን በመጀመሪያ እዚህ ጋር ኮይን እና ዳይመንድ ምንድናቸው የሚለውን ላስረዳችሁ። ኮይን ማለት የምታንቀሳቅሱበት ነው። እዚህ ጋር ጌም ስትጫወቱ ጌም የሚባል ነገር አለ፣ ጋምብል አለ፣ ብዙ ነገር አለ። ያን ስታደርጉ በኮይናችሁ ነው። ከዛ ዳይመንድ ደግሞ ምንድነው? ዳይመንድ ምንድነው የሚለውን ስናይ ደግሞ ዳይመንድ ማለት ወደ ብር የምንቀይርበት ነው፣ ዊዝድሮ የምናደርግበት ነው። ለምሳሌ ስንገባ ዊዝድሮ ሜተዶችን ስናይ ዳይመንዳችንን ዊዝድሮ የምናደርገው ብያቸዋለሁ። ስንገባ ዳይመንድ ስንነካው አንድ ጊዜ ምን ያመጣልናል? እዚህ ጋር ቱ ባንክ የሚል ያመጣልናል። እዚህ ጋር ቱ ትሬድ የሚል ያመጣል። እዚህ ጋር ቱ ኤክስቼንጅ የሚል ያመጣል። ለጊዜው ግን ዊዝድሮ እንዴት እንደምናደርግ ላሳያችሁ ስለሆነ አሁን የማሳያችሁ ዊዝድሮ ሜተዱን ነው። ይሄ ማለት ቱ ባንክ የሚለው ማለት ነው። ከዛ ቱ ባንክ የሚለው ላይ እዚህ ጋር አሉ። ለምሳሌ ኢትዮጵያ እዚህ ጋር አለ። ኢትዮጵያ አውቶማቲካሊ ያስቀምጧታል። ኢትዮጵያን አስቀምጧታል። ከዛ ዊዝድሮ ሜተድ ደግሞ እዚህ ጋር አሉ። ከፈለግን ባንክ ትራንስፈር፣ ከፈለግን ቴሌብር፣ የሁለታችንም በተለይ ኢትዮጵያ ላይ ቴሌብርና ባንክ ትራንስፈር ነው። ባንክ ትራንስፈር ስንል ለምሳሌ ይሄን በምንመርጥበት ጊዜ እዚህ ጋር ባይንድ ብለን ንግድ ባንክ፣ አቢሲኒያ ምናምን ማያያዝ እንችላለን። በእነዛ ገንዘብ ማውጣት እንችላለን። ስለነዛ በሰፊው ሌላ ጊዜ ቪዲዮ ሰራላችኋለሁ። ግን መጀመሪያ ታስክ እንዴት ነው የምንሰራው የሚለውን ሳሳያችሁ የመጀመሪያውን ታስክ አሳይቻችኋለሁ። ጎጎ የሚለውን ግን አንድ ነገር ይቀራችኋል። ዋና የምትሰሩት ለኒው ካመር ወይም ለሰባት ቀን የምትሰሩት ዋናው ነገር እዚህ ውስጥ ነው ያለው። እዚህ ማይ ሩም ውስጥ ክሬት አድርጋችሁ ሩማችሁን ወይም ደግሞ ፓርቲ ትገቡና ለምሳሌ አሁን እዚህ ጋር ኤጀንት የኔ ኤጀንት አሁን ብሩክ ነው የኔ ኤጀንት አሁን አይዲው ለራሱ እዚህ አለ ለምሳሌ። ከዛ እሱን እንዴት አገኘዋለሁ? ምክንያቱም እሱ ጋር ነው የምሰራው። እሱማ ኤጀንት ማለት አጋር ነው ብያቸዋለሁ። እዚህ ጋር ፓርቲ ጋር እንገባለን። ከዛ ፎሎ እናደርገዋለን። መጀመሪያ አሁን ፎሎ አድርገዋለሁ። እዚህ ጋር እንገባለን። ከዛ ይሄው እዚህ ብሩክ የሚል ለምሳሌ አሁን ብሩክ ፋሚሊ የሚል ከዛ ወደ ውስጥ ስንገባስ ወደ ብሩክ ስንገባ ቤቱን እናገኘዋለን ማለት ነው። እንደምታዩት ቤቱ ላይ አሁን እዚህ ጋር ሰው ስለሌለ ነው እንጂ የተቀመጠ እዚህ ጋር ነው የምትቀመጡት። እዚህ ጋር የተቀመጠ ሰው ታገኛላችሁ። ይሄ ማለት በፕሮፋይላቸው እንትን አልጎ እዚህ ጋር ይቀመጣሉ ማለት ነው። እዚህ ጋር እናንተም ስትገቡ አንዷ ነበር እዚህ ጋር ትነኩና ትቀመጣላችሁ። ከዛ እንዴት ነው እዚህ ጋር ታይማችሁ የሚቆጥረው? እዚህ ጋር ተቀምጣችሁ እንዴት ነው የምናገኘው የሚለውን ስናይ ደግሞ እንደተቀመጣችሁ ልክ ይቺ አሁን 100 የምትለው ይቺ ከዜሮ ነው የሚጀምረው እናንተ ጋር። ከዛ ይቺ ፐርሰንቷ 100 ስትሞላ ትነኳትና አንድ ጊዜ ክሊክ አድርጋችሁ ትነኳታላችሁ። ከዛ ወዴት ተወስዳቸዋለች? ኔትወርክ ማለት ጊዜ እዚህ ጋር ተወስዳቸዋለች። ይሄ ማለት ክሌም የምትሉባት ያት እዚች ጋር ነው እንትናችሁን ሳላሪያችሁን የምትወስዱት። ይሄ ማለት ዘኒው ካመር ነግሬያችኋለሁ ለ2 ሰዓት ነው የምትቀመጡት። ይሄ እዚህ ጋር 120 ሚኒት ይላል። 120 ሚኒት ማለት 2 ሰዓት እንደሚታወቀው። ከዛ 100% ይላል። 100% ስትሞላ ሁለቱንም እንቀበላለን ማለት ነው። ይሄ ማለት የመጀመሪያው 1 ሰዓት እስከ 2 ሰዓት ሲቆይ 2500 እንቀበላለን። በአንድ ጊዜ 5000 አንቀበል፣ 2500 እንቀበላለን። ከዛ ደግሞ ሁለተኛው ሰዓት አንደኛው ሰዓት ጨርሶ ደግሞ ወደ ሁለተኛው ሰዓት ሲሄድ ሌላ 2500 እንቀበላለን ማለት ነው። ስንት ተቀበልን ማለት ነው? 5000። ኦኬ 5000 በአንድ ቀን ተቀበልን። የቱ ሲሞላ ይቺ 100% ስትሞላ ከዛ ይቺ ደግሞ 120 ሚኒት ስትሞላ አሁን እኔ እንደምታዩት 120 ሚኒት ሞልቻለሁ። እንደውም 2 ደቂቃ አልፎ 122 ክሌም ብያለሁ። ከሁለት አግኝቻለሁ ማለት ነው። እና በዚህ መልኩ ከተመዘገብን በኋላ እንሰራለን ማለት ነው። እና የዛሬው ቪዲዮአችን ይሄንን ይመስላል ማለት ነው። ሌላ ጊዜ ደግሞ በሰፊው በኋላ ኤጀንት ስትሆኑ የሚያጋጥማችሁን ነገር ዲፕ ደግሞ ጠልቂ ውስጥ ያሉትን ነገር በደንብ እናያለን ማለት ነው። ለዛሬ ይሄን ይመስላል ቪዲዮአችን።